በዚህ ቪዲዮ የሱኖ ሰብስክሪፕሽን እንዴት መግዛት እንደምንችል እናያለን። ሱኖ ማለት አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። የኤአይ ሙዚቃዎች የሚሰሩበት ፕላትፎርም ነው። አሁን ላይ በጣም ብዙ ሰዎች በኤአይ ሙዚቃ ኢንስትሩመንት እንደገና ደግሞ ሙሉ መዝሙሮችን እና ሙሉ ሙዚቃዎችንም እየሰሩ የሚገኙበት ነው። እናም ሱኖ ኤአይ ፍሪ ፕላን አለው ያለ ሰብስክሪፕሽን ሳትከፍሉ የምትጠቀሙት። እሱ ግን ላይክ እንደ ዲሞ አይነት ነው። ማለትም በዛ የሰራችሁትን ሙዚቃ ለኮመርሻል ዩዝ ወይም የኔ ነው ብላችሁ ሞኔታይዝድ ሆናችሁ ገንዘብ መስራት አትችሉም። በዛ ላይ በምትሰሩት በፍሪ ፕላን በምትሰሩት ሙዚቃ ማለት ነው። ያ ብቻ ሳይሆን ፍሪ ፕላን ላይ ስትሆኑ ሱኖ ራሱ አሪፍ የሚባለውን አቅም ተጠቅሞ አይሰራላችሁ። ዝም ብሎ እንደ ዲሞ አይነት ሙዚቃዎችን ነው የሚሰራላችሁ። ፕሮምፕት ያደረጋችሁትን ነገር እንዳሰባችሁት አታገኙበትም። ሰብስክሪፕሽን ስትገዙ ግን የመጀመሪያው ኮመርሻል ላይሰንስ ይሰጣችኋል። ማለትም ይሄ ሙዚቃ ተጠቅማችሁ ሞኔታይዝድ መሆን ትችላላችሁ፣ ገንዘብ መስራት ትችላላችሁ። በተለያዩ ፕላትፎርሞች ላይ እንደነ ዩቲዩብ ባሉ ፕላትፎርሞች ላይ ለቃችሁ ሞኔታይዝድ መሆን ገንዘብ መስራት ትችላላችሁ። ያ ብቻ ሲሆን ሙዚቃውን በስተም መከፋፈል ትችላላችሁ። ቮካሉን በአንድ በኩል እንደገና ደግሞ ሙዚቃውን ለብቻው ከፍላችሁ ኤክስፖርት ማድረግ ትችላላችሁ። ከዛም ያለፈ ደግሞ ሙዚቃውን ራሱ ኢንስትሩሜንቶቹን ቤዝ፣ ድራም ምናምን እያላችሁ ጊታር እያላችሁ ከፋፍላችሁ ለብቻ ኤክስፖርት ማድረግም ትችላላችሁ። ያንን ያወጣችሁትን እናንተ በምትፈልጉበት መንገድ ሪሚክስ ማድረግ፣ የራሳችሁን ዳው በመጠቀም የምትቀንሱት ነገር ካለ፣ የምትቀይሩት ነገር ካለ፣ መሀል ላይ መለወጥ የምትፈልጉት ነገር ካለ እንደፈለጋችሁ አድርጋችሁ ለመስራት ያስችላችኋል። ሰብስክሪፕሽን ወደ መግዛቱ ስንገባ ወደ ሱኖ ዌብሳይታችሁ ስትገቡ እንደዚህ ያመጣላችኋል። በዚህ በግራ በኩል ስማችሁን ያስቀምጥና አሁን ያላችሁን ፕላን፣ ለምሳሌ ይሄኛው አካውንት ፍሪ ፕላን ነው፣ ሰብስክሪፕሽን የለውም ማለት ነው። እናንተ ፕሮ ላይ ከሆናችሁ ፕሮ ፕላን፣ ፕሪሚየር ከሆናችሁ ፕሪሚየር ፕላን ብሎ ያሳያችኋል። ይሄኛው አካውንት ግን ፍሪ ፕላን ነው። ሰብስክሪፕሽን ለመግዛት ምን እናደርጋለን? እዚህ ከታች ያለችዋን አፕግሬድ ቱ ፕሮ የምትለዋን እነካለን። በሱ ስንገባ ልክ እንደዚህ ያመጣልናል። 3 አይነት ፕላኖች አሉ። ፍሪ ፕላን አለ፣ ፕሮ ፕላን እና ፕሪሚየር ፕላን አለ። ፍሪ ፕላን እንደምትመለከቱት $0 ይላል፣ ምንም አትከፍሉበትም። ከዛ ከረንት ፕላን ነው እያለን ነው አሁን ይህ አካውንት ያለበት ፕላን ማለት ነው። ፕሮ ፕላን ደግሞ ያው ፖፑላር ነው፣ ማለትም ብዙ ሰዎች ፕሮ ፕላንን ነው እየገዙ እየተጠቀሙ ያሉት። ፕሪሚየር ፕላን ደግሞ አለ፣ በጣም አሪፍ የሆነ ቫልዩ ያለውን አሪፍ የሆነ ስራ የምትሰሩበት ነው እሱ። እና እነሱን ሰብስክሪፕሽኖች ስትገዙ ደግሞ የምታገኟቸው ነገሮች ልክ እንደዚህ ከስር ራይት ተደርገዋል። ኤክስ ያደረገው የማታገኙትን ነገር ነው፣ ራይት የተደረገው ግን የምታገኙት ነው። ለምሳሌ ፍሪ ፕላን ላይ ቅድም ያልኳችሁ ኖ ኮመርሻል ዩዝ ብሎ ኤክስ አድርጓል። ለኮመርሻል ዩዝ መጠቀም አትችሉም ነው። ፕሮ እና ፕሪሚየር ፕላን ላይ ግን ኮመርሻል ዩዝ ራይትስ ፎር ኒው ሶንግስ ሜድ ይላል። ለኮመርሻል ዩዝ መጠቀም ትችላላችሁ ነው። እናንተ ማንበብ ትችላላችሁ ሁሉንም ያለውን ነገር፣ እናንተ የምትፈልጉት የተለየ ፊቸርም ካለ ማለት ነው። እዚህ ከቀኝ በኩል የምታገኙት ደግሞ ከረንሲውን ነው፣ መግዛት የምትፈልጉበትን ከረንሲ። እዚህ ጋር ዶላር ከሆነ ሌላም አይነት ከረንሲ ከሆነ እዚህ ጋር ነው የምትመርጡት። ከዛ በታች ደግሞ እዚህ መሃል ላይ እንደምትመለከቱት መንዝሊ አለ፣ አኗል አለ። አኗል ላይ ሴቭ 20% ይላል። ይሄ ማለት መንዝሊ ለምሳሌ ፕሮ ፕላን አሁን ላይ $10 ነው ወራዊ ከገዛችሁ ማለት ነው ፕሮ ፕላን። ስለዚህ ለአንድ ዓመት በየወሩ ብትገዙ በአንድ ዓመት ውስጥ ስንት ነው የምታወጡት? 10 ጊዜ 12 ማለት ነው። ለ12 ወር $120 ነው የምታወጡት። አኗል ላይ ስታደርጉ ግን በ20% ይቀንሳል። ማለትም ወራዊው ወደ 8 ይቀየራል። 8 ጊዜ 12 ያንን ነው አሁን ከፍላችሁ ለአመት የምትጠቀሙት ማለት ነው። እኛ ደግሞ አሁን መግዛት የፈለግነው ወርሃዊ ፕሮ ፕላን ሰብስክሪፕሽን ነው። እሱም ደግሞ አሁን ላይ ያለው ዋጋ $10 ነው። ስለዚህ ለመግዛት ምን እናደርጋለን? እቺን ከስር ያለችዋን ሰብስክራይብ የምትለዋን እነካለን። ከዛ እዚህ ጋር ፔይመንት ሜተድ እንመርጣለን። ካርድ አለ፣ ክሪፕቶ አለ። የምትከፍሉት በማስተር ካርድ ወይ በሌላም በቪዛ ካርድ ከሆነ ካርድ በሚለው ታደርጋላችሁ። ክሪፕቶ ከሆነ ደግሞ ክሪፕቶ በሚለው በዚህ በታችኛው ታደርጋላችሁ። ለምሳሌ እኛ በክሪፕቶ እንክፈል። ክሪፕቶ ላይ ስናደርግ ስለ ራሳችን የተወሰነ ኢንፎርሜሽን እንድናስቀምጥ ይጠይቀናል። ስም አለ፣ ቢሊንግ አድሬስ አለ፣ ፖስታል ኮድ እና ሲቲ ታስገባላችሁ። እዚህ ጋር የምታስገቡት ኢንፎርሜሽን አሁን ላይ ስትከፍሉ የሚፈጥረው ተጽዕኖ የለው። ምንም አይነት ኢንፎርሜሽን ብታስገቡ መክፈል ትችላላችሁ፣ በዋሌት ስለምትከፍሉ ማለት ነው። ምናልባት በኋላ ላይ አንዳንድ እክሎች ገጥሟችሁ ካስፈለገ እንጂ ለመክፈል ምንም የሚፈጥረው ተጽዕኖ ስለሌለ ዝም ብላችሁ አስገብታችሁ ፖስታል ኮድም ከሌላችሁ 0000 ብላችሁ ሲቲ አስገብታችሁ እቺን ሰብስክራይብ የምትለዋን በተን ትነካላችሁ።
ከዛ ዋሌታችሁን ኮኔክት እንድታደርጉ ይጠይቃችኋል። እዚህ ጋር ለምሳሌ እዚህ ጋር ኮኔክት ለማድረግ ፋንተም መጠቀም ትችላላችሁ፣ ሜታ ማስክ መጠቀም ትችላላችሁ። እሱም ደግሞ በራሱ ዲቴክት አድርጎ ለምሳሌ እዚህኛው ላይ ያለው ፋንተም ስለሆነ ፋንተምን ዲቴክት አድርጎ ኮኔክት እንድናደርግ እየጠየቀን ነው። እኛ የምንከፍለው በፋንተም ከሆነ ፋንተም ላይ አድርገን፣ ሜታ ማስክም ከሆነ ሜታ ማስክ ላይ አድርገን ይሄኛውን ከዛ ከስር ኮኔክት ዋሌት እንላለን። ዋሌት እንዴት እንደምትከፍቱና እንዴት ደግሞ ወደ ዋሌት መላክ እንደምትችሉ የማታውቁ ካላችሁ ሌሎች ቪዲዮዎችን ማየት ትችላላችሁ። ኮኔክት ዋሌት ስንል እዚህ ጋር የዋሌቱ የኤክስቴንሽኑ ፖፕአፕ ይመጣልናል፣ ኮንፊርም የምናደርግበት እሱንም ኮኔክት እንላለን። ከዛ እዚህ ጋር በጣም መጠንቀቅ ያለባችሁ ነገር አለ። እዚህ እንደምትመለከቱት አንድ ኖቲስ ሰጥቶናል። we only accept polygon or base for this purchase ይላል እና እዚህ ጋር ኔትወርካችሁ መሆን ያለበት የምትከፍሉት ኔትወርክ መሆን ያለበት ከዚህ በፊት ከፍላችሁ የምታውቁ ሰዎች ካላችሁ ይገባችኋል። መሆን ያለበት ኔትወርኩ polygon or base ነው። እዚህ ጋር ደግሞ እንደምትመለከቱት ኢቴሪየም ነው የሚለው በራሱ ያስገባው ማለት ነው። ስለዚህ ይህንን ኔትወርክ ወደ polygon እንቀይራለን። እናንተ የሚመቻችሁ ቤዝ ከሆነ ወደ ቤዝ መቀየር ትችላላችሁ። የትም ቢሆን በዋሌት የምትከፍሉ ሰዎች ይህንን ነገር እርግጠኛ መሆን አለባችሁ። ይሄኛውን ወደ ፖሊገን ከቀየርን በኋላ ዋሌታችን ላይ ያለውም ደግሞ ኮይን መቀመጥ ያለበት በፖሊገን ኔትወርክ ነው። ለምሳሌ ለዚህኛው ሰብስክሪፕሽን የምንከፍለው ስንት ነው? 10 USDC ነው የምንከፍለው። ይሄ USDC ግን በምን ኔትወርክ መሆን አለበት? በፖሊገን ኔትወርክ። እዚህ እኛ ጋር ባለው ዋሌት እንደምትመለከቱት USDC አለ፣ 11 USDC አለ እንደምትመለከቱት። ግን ደግሞ ያለው በምንድን ነው? በሶላና ኔትወርክ ነው። እናንተ ጋርም በዚህ መልኩ የተቀመጠ USDC ወይ ደግሞ ሌላ ኮይን ካለ ይሄኛውን ኮይኑን ትነኩትና ከዛ ከስር እዚህ ጋር ስዋፕ በሚለው ትገባላችሁ። ከላይ የአሁኑን ቶከን USDC በሶላና ኔትወርክ ያለውን ልክ እንደዚህ ትመርጣላችሁ። ከስር ደግሞ ትመጡና ለምሳሌ ይሄኛው ሶላና ነው የሚለው፣ ሶላና ማለት ቀጥታ ሶላና ኮይን ማለት ነው። እሱ ላይ ክሊክ እናደርግና ቀድመን ኔትወርካችንን ነው የምንመርጠው። እዚህ ጋር እንደምትመለከቱት እነዚህ ናቸው ኔትወርኮቹ። ከላይ ሶላና ነው የሚለው የኛው ኔትወርክ፣ ኢቴሪየም አለ፣ ቢትኮይን አለ። እኛ ደግሞ የምንከፍለው በምንድን ነው? በፖሊገን። ስለዚህ እቺኛዋን ወደ ፖሊገን እንቀይራለን ቀድመን። ይሄው ፖሊገን እዚህ ጋር አለ፣ ወደሱ ቀየርን። ከዛ ኮይኑን እንመርጣለን። ኮይን ደግሞ USDC ነው እኛ የምንከፍልበት። ይሄው እዚህኛዋ ላይ እናደርጋለን። እዚህ ጋር አይታችሁ ከሆነ ከUSDC ኮይን ወደ USDC ኮይን ነው እየተቀየረ ያለው። እየተለወጠ ያለው ምንድነው? ኔትወርኩ ብቻ ነው። ይሄንን ካላስተካከላችሁ እዚህ ፔይ ሱኖ ከሚለው አጠገብ ከስር ኢንሰፊሸንት ሊላችሁ ይችላል፣ ዋሌታችሁ USDC ያለው ራሱ ማለት ነው። እና ደግሞ እናንተ ዋሌት ላይ በእናንተ ፋንተምም ሊሆን ይችላል ሜታ ማስክ ዋሌት ኮኔክት ባደረጋችሁት ላይ ኮይን ከሌለው ማለት ነው ገና አዲስ ኮይን እያስገባችሁ ከሆነ እንዴት ታደርጋላችሁ? ለምሳሌ ለዚህኛው ለፕሮ ሰብስክሪፕሽን ለመክፈል የሚያስፈልጋችሁ 10 USDC ነው እና ደግሞ ትራንዛክሽን ፊ የሚባል አለ። እዚህ ላይ ስትከፍሉ 10 USDC ብቻ ከሆነ እዚህ ዋሌት ላይ ያለው አይከፍልላችሁም። ትራንዛክሽን ፊ ያስፈልጋችኋል። ትራንዛክሽን ፊ ደግሞ የሚሆነው አብዛኛውን ጊዜ ፋንተም ላይ ከሆነ በሶላና ነው፣ ሜታ ማስክ ላይ ከሆነ እንደዚህ ፖሊገን ምናምን ነው ሊሆን የሚችለው። እሱን ቀድማችሁ ታጣራላችሁ። ከዛ እንዴት ነው የምታደርጉት? ወደዚህ ወደ ፋንተም ወይም ወደ ሜታ ማስክ ዋሌታችሁ ኮይን ስትልኩ ከኤክስቼንጅም ሊሆን ይችላል ከሌላም ዋሌት ያንን ኮይን ለምሳሌ ወደ ፋንተም ወደዚህ ዋሌት ከሆነ እየላካችሁ ያላችሁት እዛኛው ኤክስቼንጅ ላይ ቀድማችሁ ቢያንስ 11 ወይ 12 USDC ወይ ደግሞ USDT የሚሆን ሶላና ትገዛላችሁ። ከዛ ያንን ሶላና ወደዚህ ትልካላችሁ ወደ ፋንተም ዋሌታችሁ ማለት ነው። እዚህ ከገባ በኋላ ልክ እንደዚህ አይነት መንገድ አሁን የተጠቀምነውን አይነት መንገድ በመጠቀም እቺን ከላይ ያለችዋን ሶላና ኮይን ታደርጋላችሁ። ከስር ያለችዋን ደግሞ ልክ እንደዚህ USDC ፖሊገን ከሆነ ኔትወርካችን ፖሊገን ላይ ታደርጉና ከሶላናው ላይ እዚህ ጋር 10 USDC ጽፋችሁ በ11 USDT ወይ ደግሞ በ12 USDT ከገዛችሁት ሶላና ላይ 10ዋን USDC ብቻ ቀይራችሁ እዚህ ጋር USDC ታደርጓታላችሁ። የቀረውን 2 ወይም 1 USDC የሚያይለውን በሶላና ኮይን የተቀመጠው ማለት ነው። እሱን ለትራንዛክሽን ፊ ትጠቀማላችሁ። ምክንያቱም ቀጥታ USDC ወደ ፋንተም ወይም ወደ ሜታ ማስክ ከላካችሁ ለመክፈል ስትሞክሩ የትራንዛክሽን ፊ ስለሌለ አይከፍልላችሁ። እኔ ለምሳሌ እዚህ ጋር ያለውን 11.2ቱንም USDC ወደዚህ የቀየርኩ ያለሁት ሌላ ሶላና ለትራንዛክሽን ፊ የምጠቀመው ሶላና ሌላ ስላለ ነው። እዚህ መጠኑን ካስገባን በኋላ እቺ ስዋፕ ናው የምትሏን እነካለን። አሁን ያለፍነውን ስቴፕ አስተካክላችሁ በትክክል ሰርታችሁ ከሆነ ከዛ ፔጃችንን ሪሎድ ስናደርግ ይሄ ዩር ዋሌት ሃዝ ኢንሰፊሽንት ፈንድስ የሚለው ይጠፋልናል።
ከዛ ፔይ የምትለዋን እነካለን። እሱን ስነካ እዚህ ዋሌታችን ላይ ኮንፈርም እንድናደርግ ይጠይቀናል። ኮንፈርም የምትለዋን እነካለን። ትንሽ ሎድ ካደረገ በኋላ እንደምትመለከቱት እንደዚህ ያመጣልናል የሱኖ ዌብሳይታችንን። እዚህ ጋር እንደምትመለከቱት ቅድም ፍሪ ፕላን ነበር የነበረው፣ ይሄኛው ወደ ፕሮ ፕላን ተቀይሯል ማለት ነው። እናንተም እንደዚህ አይነት መንገድ በመጠቀም የሱኖ አካውንታችሁን ወደ ፕሮም ሆነ ወደ ፕሪሚየር ፕላን ማሳደግና እዛ ላይ ያሉ ፊቸሮችን መጠቀም ትችላላችሁ። የተለያዩ አፕዴቶች ሲኖሩ የምንለቅበት የቴሌግራም ቻናላችን በዚህ ቪዲዮ ዲስክሪፕሽን አለ፣ እሱን ተቀላቀሉ። ማንኛውም ጥያቄ ካለ ኮመንት ላይ ማስቀመጥ ይቻላል። ቪዲዮን ከወደዳችሁት ላይክ እና ሼር፣ እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቴክኖሎጂ ኢትዮጵያ